ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲ ራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በእንግሊዝ ፕሪሚየር ሊግ ቅዳሜ ከሚደረጉ ተጠባቂ ጨዋታዎች መካከል ሊቨርፑል በአንፊልድ ሳውዛምፕተንን ያስተናግዳል። በዚህ ጨዋታ ዙሪያ የተወሰኑ መወያያ ነጥቦችን አንስተን ከእናንተ ጋር እንወያያለን። እንዲሁም ሌሎች ተጠባቂ ጨዋታዎችን አንድ በአንድ ነጥለን እያየን ወደ እናንተ በተለያዩ ፕሮግራሞች ይዘንላችሁ እንመጣለን። ኖቲንጋም ፎረስት ማንቸስተር ሲቲ በጊዜ 9 ተኩል የሚያደርጉት ለቶፕ 4 ቦታ ይዞ ለማጠናቀቅ የፔፕ ጋርዲዮላ ማንቸስተር ሲቲ እንግዲህ ወደ ሲቲ ግራውንድ ተጉዞ ኖቲንጋም ፎረስትን ይገጥማል። በዚህም ጨዋታ ዙሪያ የተወሰኑ ሀሳቦችን አንስተን የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። በተጨማሪም ወደ ዩሮፒያን ውድድር በቀጣይ የውድድር ዓመት ተሳታፊ ለመሆን ብራይተን በሜዳው ከፉልሃም ጋር ይጫወታል። ይሄ ጠንካራ ፊክስቸር እንግዲህ ዛሬ 12 ሰዓት ከሊቨርፑል እና ሳውዛምፕተን ጨዋታ በተመሳሳይ ሰዓት የሚደረግ ጥሩ ፉክክር ልናይ የምንችለው የቅዳሜ መርሃ ግብር ነው። እነዚህ ሁለት ክለቦች እንግዲህ በዩሮፓ ሊግ ዩሮፒያን ኮንፈረንስ ሊግ ይዞ ለማጠናቀቅ የየራሳቸውን ትግል በቀሪ ጨዋታዎች ያደርጋሉ። ይሄ በአሜክስ ስቴዲየም የሚደረገውም ጨዋታ ሌላኛው ተጠባቂ የቅዳሜ ፊክስቸር ነው። ክሪስታል ፓላስ በሜዳው ኢፕስዊች ታውንን ያስተናግዳል። ብሬንፎርድ እና አስቶን ቪላ በተመሳሳይ ሰዓት የሚደረጉ ጨዋታዎች ናቸው። ምሽት እንግዲህ ወልቭስ ከኤቨርተን፣ ሌላኛው ላለመውረድ የሚደረግ ጥረት በሁለቱ ክለቦች መካከል የሚደረግ ፉክክር። ቅዳሜ የሚጠበቁ ጨዋታዎች መካከል እነዚህ የቅዳሜ ፊክስቸሮች ናቸው። ይሄ ፕሮግራም ትኩረት የሚያደርገው የአርነ ስሎት ሊቨርፑል 20ኛ ደረጃ ላይ የሚገኘውን ሳውዛምፕተንን በሜዳ ያስተናግዳል። ከዚህ ጨዋታ በፊት የአሰልጣኙ ጋዜጣዊ መግለጫ እንዲሁም ወቅታዊ የሊቨርፑል አስደናቂ ጉዞ ምን ይመስላል የሚለውም በተወሰኑ ሀሳቦች አንስተን በዚህ ፕሮግራም እንወያያለን። በነገው ዕለት የሚደረገው ተጠባቂ ትላልቅ ጨዋታ የአርሴናል እና ማንቸስተር ዩናይትድ በኦልድ ትራፎርድ የሚያደርጉትን ጨዋታ በተለያየ ፕሮግራም ከቀን ጀምሮ ይዘንላችሁ እንመጣለን። አሁን ለከፈታችሁ ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በድጋሚ በአክብሮት እየጠየኩኝ፣ ሊቨርፑል ዛሬ በሜዳው ሳውዛምፕተንን ያስተናግዳል። አርነ ስሎት እንግዲህ በፕሪሚየር ሊጉ የዋንጫ ፉክክር ከተከታዩ አርሴናል 13 ነጥብ አስፍተው አንድ ጨዋታ ትርፍ ማድረጋቸው ከግምት ውስጥ አስገብተው እንግዲህ እስካሁን ድረስ ቡድኑ የዋንጫ ጉዞውን አጠናክሮ ይቀጥላል እንጂ እስካሁን ድረስ ሊቨርፑል ዋንጫውን በእጁ አላስገባም፣ አላረጋገጠም። በየጊዜው ትኩረት የምናደርገው ለቀጣይ ጨዋታዎች እንጂ በሜይ መጨረሻ ለሚኖረን ድል ሳይሆን ዕለታዊ ጉዳዮችን ነው መመልከት ያለብን የሚል አስተያየት ሰጥተዋል። ከዚህ አስተያየት በኋላ ነው እንግዲህ የእንግሊዝ ጋዜጠኞች አንዳንድ ጥያቄዎችን ከዚህ ቀደም አሰልጣኙ ገጥሟቸው የማያውቁትን አዳዲስ ጥያቄዎችን ማቅረብ የጀመሩት። በመጀመሪያ ደረጃ ሊቨርፑል በዘንድሮ የውድድር ዓመት ከየትኛውም ተፎካካሪ ክለብ በበለጠ እድለኛ ነው የሚል ሀሳብ ነው ጋዜጠኞቹ ማንሳት የጀመሩት። ለዚህ ደግሞ እንደ ምክንያት የሚያቀርቡት ሊቨርፑል በየጊዜው ጠንካራና ትላልቅ ፊክስቸሮችን በሚያደርግበት ወቅት ከተጋጣሚ ክለቦች የሚጎሉ ወሳኝ ተጫዋቾችን ከግምት ውስጥ በማስገባት እንዲሁም ባለፈው ረቡዕ በአሊሰን አስደናቂ ብቃት ከፓሪስ ሊቨርፑል የመጀመሪያ ዙር ጨዋታ 1-0 በሆነ ውጤት አሸንፎ መመለሱን ተከትሎ ቡድኑ ምን ያክል እድለኛ ነው የሚለውን ሀሳብ ነው ለአሰልጣኙ የቀረበውና የአሰልጣኙ ምላሽ ግን በሊቨርፑል የዘንድሮ የውድድር ዓመት ጠንካራ ጉዞ አንዳንድ ያልተስተዋሉ ጉለቶች፣ ቡድኑ በየጊዜው ሲያጋጥሙ የነበረው አንዳንድ ክፍተቶች እንዴት እንደተሞሉ የዘንድሮ ሊቨርፑል በይበልጥ ጠንካራ አድርጎ እስካሁን ድረስ በውጤታማነት እንዲዘልቅ
ጥንካሬውን ሳይለቅ በሻምፒየንስ ሊግ በምድብ ጨዋታ እንግዲህ በአዲሱ ፎርማት ከ8 ጨዋታዎች 7ቱን አሸንፎ በመሪነት ማለፉን እንዲሁም 16 ውስጥ በነበረው የመጀመሪያ ዙር ጨዋታ ሊቨርፑል ያሸነፈበትን መንገድ በፕሪሚየር ሊጉ ደግሞ እስካሁን ከተደረጉ ጨዋታዎች አንድ ብቻ ተሸንፈው የቀሩትን ጨዋታዎች በርካታ ጨዋታን በማሸነፍ የተወሰኑ አቻዎችን በመውጣት በሊጉ አናት ላይ የተቀመጡበትን መንገድ በየጊዜው ቡድኑ የሚያጋጥመውን ክፍተት እንዴት ሲሞሉ እንደነበር ለዚህ ደግሞ ትላልቅ ጥንካሬዎች ውስጣዊ መብቴዎችን አሰልጣኙ ሲያብራሩ ነበር። እንደ መነሻነት ያቀረቡት እንግዲህ በየጊዜው በስብስብ ውስጥ የሚያጋጥመው የጉዳት ሪከርድ ከዚህ ቀደም ሊቨርፑልን እንደ ቡድን በዋንጫ ፉክክሩ ላይ ዘልቆ እንዳይሄድ ልክ በዚህም ወቅት በተመሳሳይ ወቅት ተጫዋቾች በተደራራቢ ጨዋታ በሚፈጠር ጫና የሚያጋጥማቸውን ጉዳት እንዴት ለመቀነስ በዘንድሮ የውድድር ዓመት አሰልጣኙ በመጀመሪያ የውድድር ዓመታቸው የመፍትሄ ሀሳብ ብለው ከኮቺንግ ስታፋቸው ጋር አብረው በጋራ የሰሩበትን መንገድ ለጋዜጠኞች አንድ በአንድ እያስቀመጡ ነበር። ለመነሻነት አሰልጣኙ ካቀረቡት ምክንያቶች መካከል አንድ ቡድን በራሱ ጥንካሬ ለአንድ የውድድር ዓመት የሚቀርብበት መንገድና ስብስቡን ማኔጅ የሚያደርግበት የብቃት መለኪያ በየጊዜው ተጫዋቾችን ከጨዋታ ጨዋታ ብቁ ሆነው እንዲገኙ ትላልቅ ስራዎች ከሜዳ ውጪ እንደሚሰሩ ነው። ለምሳሌ ሊቨርፑል በዘንድሮ የውድድር ዓመት ካለፉት 6 የውድድር ዓመት አነስተኛ ጉዳት ያስተናገደበት የውድድር ዓመት ነው። በፕሪሚየር ሊጉ አሁን ላይ ከሚገኙ ክለቦች 18ኛ ላይ ነው የሚገኘው አነስተኛ ጉዳት በተጫዋቾች ዙሪያ ያጋጠመው ክለብ። በተለይ ከምርጥ 11ዱ በአማካይ እያንዳንዱ ተጫዋቾች እስካሁን ሊቨርፑል በሊጉ ባደረገው ጨዋታ ብቁ ሆነው የሚገኙበት እንዲሁም በርካታ ደቂቃዎች ከሌሎች ክለቦች በተሻለ ሁኔታ ለቡድኑ ሲያገለግሉ እንደነበር ይህንን ጥቆማ አንስተው እንግዲህ አሰልጣኙ በጋዜጣዊ መግለጫ ወቅት ጋዜጠኛው ከሜዳ ውጪ ሊቨርፑል ማንቸስተር ሲቲን ሲገጥም ኤርሊ ሃላንድ የሲቲ ወሳኝ ተጫዋች በስብስባቸው አልነበረም፣ እንዲሁም ሊቨርፑል ያለፈውን የፕሪሚየር ሊግ ጨዋታ በሚያሸንፍበት ወቅት አሌክሳንደር ኢሳክ በኒውካስል ጨዋታ ደግሞ አልተሰለፈም። እንደነዚህ አይነት አጋጣሚዎች ሊቨርፑልን በይበልጥ እድለኛ አላደረገም ወይ የሚል ጥያቄ ነው ለስሎት ያቀረበላቸው እና አሰልጣኙ በተመሳሳይ ሊቨርፑል እነዚህን ተጫዋቾች በተቃራኒው አለመግጠሙ እድለኛ ሊያስብለው ይችላል። ነገር ግን የቡድኑን ብቃት፣ ጌም ማኔጅመንት በአንድ ተጫዋች ጉለት ሙሉ ስብስቡ ኳሊቲው ይወርዳል ወይም የዛ ቡድን ጌም ፕላን ለ90 ደቂቃ ከኛ ጋር በሚያደርገው ፉክክር የተወሰኑ ተጽዕኖዎችን ሊያደርግ ይችላል እንጂ የሲቲን የስብስብ ጥልቀት የኒውካስልን በተመሳሳይ ጥንካሬያቸውን በማንሳት ሊቨርፑል እኮ ከሌሎች ክለቦች ቀደም ብሎ የተቸገረበት ሳምንት ነበር። ውጤታማ ጊዜያትን እያሳለፈ ስለነበር እነዚህ ክፍተቶች ሳይስተዋሉ ነው እዚህ ደረጃ የደረስ ነው። ለምሳሌ በአሊሰን ጉዳት ሊቨርፑል ለ2 ወራት የዚህን ወርልድ ክላስ ግብ ጠባቂ አገልግሎት አላገኘም። በዛም ወቅት ኩቢን ከለህር ሊቨርፑልን ይዞ ያሻገረበት መንገድ በአሊሰን ጉለት ተጫዋቹ ሲያደርግ የነበረውን እንቅስቃሴ በማድነቅ የአሊሰንን ቦታ የሸፈነበትን ሂደት እንዲሁም ዲዬጎ ጆታ በአጠቃላይ በዘንድሮ የውድድር ዓመት በድምሩ ከ3 እስከ 4 ወር የሚሆን በሜዳ ላይ በቋሚነት ማገልገል አልቻለም። ትሬንት አሌክሳንደር አርኖልድ በተወሰኑ ጊዜያት ከሜዳ ርቆ ነበር። እነ ኮነር ብራድሊን አንስተው የተጫዋቾቹን ጉለት የምንሞላበት ስትራቴጂ ከዚህ ቀደም በቅድመ ውድድር ዝግጅት ወቅት ባደረግነው ትላልቅ ጥንካሬዎች ነው እና የሊቨርፑል በዛን ወቅት የሚያጋጥማቸውን ክፍተት እንደ ቡድን የሚሸፍኑበት መንገድ በመጠቆም የሌሎች ክለቦች ጉለት ግን በተቃራኒው ሊቨርፑልን በተናጥል የጠቀመው ነገር እንደሌለ ነው ስሎት ከዚህ ጨዋታ በፊት ጋዜጣዊ መግለጫ ያነሱት። በተመሳሳይ ደግሞ አንዳንድ ነጥቦችን ከተጋጣሚ ክለቦች ወይም ከሊቨርፑል ጋር ተፎካካሪ ከሆኑ ክለቦች በየራሳቸው ክፍተት
በሚያስመዘግቡት ውጤት ሊቨርፑል እድለኛ ነው በተቃራኒው የሚልም ጥያቄ ተሰንዝሮ ነበር። በተለይ የአርሴናል የፊት መስመር ተጫዋቾች አራቱም በዚህ ወቅት ከቡድኑ ጋር ያሉ ሃቨርትና ጄሱስ ከዚህ የውድድር ዓመት ውጭ ሲሆኑ ማርቲኔሊ እና ሳካ ከኢንተርናሽናል ብሬክ በኋላ ነው ወደ ስብስቡ የሚመለሱት እና ይህን ጉዳይ እንደ ምክንያት ሌላ አማራጭ አድርገው ሲያነሱ አሰልጣኙ በተመሳሳይ ክለቦች የራሳቸው የሆነ የፊትነስ ማኔጅ ማድረግ የራሳቸው ስትራቴጂ ይኖራቸዋል። አንዱ ጥንካሬ ግን አንድ ቡድን ጠንክሮ ሲሰራ እዛ ላይ እድል ሲጨመር ነው እንጂ እድል ብቻ ለአንድ ቡድን ስኬት ዋስትና ሊሆን አይችልም። ከፓሪስ ሴን ጀርሜን ጋር በነበረን ጨዋታ እድለኛ ልንሆን እንችላለን። ነገር ግን እስከ ፓሪስ ሴን ጀርሜን ጨዋታ ድረስ የመጣንበት መንገድ እንዲሁ በቀላሉ በሌሎች ክለቦች መዳከም ብቻ የተገኘ ስኬት ሳይሆን ውስጣዊ ጥንካሬያችን ነው። በክለቦች መዳከም ወይም በጉዳት ብዙ ሂደቶችን እንዳይፈጽሙ ማድረግ ከጊዜ ወደ ጊዜ የየራሳቸውን ክፍተት በስትራቴጂ የመሙላት ኃላፊነት የተጋጣሚ ክለቦች ነው። ነገር ግን እኛ እንደነዚህ አይነት ክስተቶች በስብስባችን ውስጥ እንዳይፈጠር የሰራነው የራሳችን ጠንካራ ስራ ነውና ይሄን ቡድን በጥንካሬው እንጂ በእድል ብቻ እዚህ ደረጃ እንዳልደረሰ ማንሳት ፈልጋለሁ ብለው አሰልጣኙም አግሬሲቭ የሆነ መልስ ለጋዜጠኞች ሲያቀርቡ ነበርና በተመሳሳይ ስሎት በዛሬው የአንፊልድ ጨዋታ ቡድናቸውን ታች ላይ ሆነው አይመሩም። ሁለተኛ ጨዋታ የመጨረሻ ቅጣታቸውን ዛሬ ነው የሚያጠናቅቁት። ከሊቨርፑል ደጋፊዎች እንግዲህ የተለየ የድጋፍ ስፕሪት ዛሬ እንደሚፈልጉም አያይዞ አንስተዋል። አሰልጣኙም እኔም በመቀመጫ ወንበር ላይ ዛሬ ስለማልገኝ በስታንድ ላይ ሆኜ ከደጋፊዎች ጋር እኩል ቡድኑን ሳፖርት እናደርጋለን 16 ነጥብ ልዩነት በማድረግ ቀጣይ ለሻምፒየንስ ሊግ የመልስ ጨዋታ ጌም ፕላናችንን አስተካክለን እንቀርባለን የሚል አስተያየት ነው። ነገር ግን ከዚህ ጨዋታ ጋር በተያያዘ ቡድኑ የተወሰኑ የተጫዋቾችን ለውጥና ሮቴሽን ሊያደርጉ ይችላሉ። በተለይ ባለፉት ጨዋታዎች በርካታ ደቂቃ ያላገኙ ተጫዋቾች ለምሳሌ እነ ኮርቲስ ጆንሰን የፓሪስ ሴን ጀርሜንን ጨዋታ የአሸናፊነት ግብ ያስቆጠሩ እና ሃርቪ ኤሊየት ምናልባት በቋሚ 11 ሊጀምሩ እንደሚችሉ ጥቆማ ሰጥተዋል። በተመሳሳይ ደግሞ የአማካዩ ስፍራም የሚኖር ሮቴሽን ሊያደርጉ እንደሚችል ጥቆማዎች ተነስተዋል። ዋታሪ ኢንዶ ለመጀመሪያ ጊዜ በፕሪሚየር ሊግ ቋሚ ሆኖ ሊጀምር የሚችልበትም እድል እንዳለ ስለ ተጫዋቹ ፕሮፌሽናሊዝም፣ ጥንካሬ በተደጋጋሚ እያነሱ ኤንዶንም ሲያደንቁ ነበር እና በአጠቃላይ የዛሬው ጨዋታ ለስሎት ሌላ ምቹ አጋጣሚ ነው። በተለይ በእሁድ በሚደረገው ተጠባቂና ትልቁ ጨዋታ በኦልድ ትራፎርድ ማንቸስተርና አርሴናል በሚያደርጉት ፍልሚያ የሚመዘገበው ውጤትና ሊቨርፑል ዛሬ በሜዳው ሳውዛምፕተን የሚያሸንፍ ከሆነ አድቫንቴጅን አስፍተው ጫናን ለተከታዩ ክለብ አርሴናል ማሳደር ይችላሉ። ተጋጣሚው ሳውዛምፕተን 20ኛ ደረጃ ላይ ነው የሚገኘው። ሊቨርፑል በአንደኝነት ደረጃ ነው። በሁለቱ ክለቦች መካከል 58 የነጥብ ልዩነት አለ። ለመጨረሻ ጊዜ ሊቨርፑል በዚህ ሳምንት ከተጋጣሚ ጋር በሰፊ የነጥብ ልዩነት ሲገናኝ የፕሪሚየር ሊጉን ዋንጫ ባሳኩበት የውድድር ዓመት ከአስቶን ቪላ ጋር የነበረው የነጥብ ልዩነት ነው 59 ነጥብ ልዩነት ነበር በጊዜውና ይህንን ተከትሎ ሌላ የታሪክ ድግግሞሽ እንደሆነ ጥቆማዎች እየተነሱ ነው። በአጠቃላይ ግን የአርነ ስሎት ሊቨርፑል ዛሬ ቀለል ካለ ተጋጣሚ ጋር በአንፊልድ ሌላ አጋጣሚ፣ ሌላ ጌም ማኔጅመንት፣ ሌላ ድል ለማስመዝገብ በተለየ ሁኔታ ለዚህ ጨዋታ ይቀርባሉ ተብሎ ይጠበቃል። ከዚህ ጨዋታ ጋር በተገናኘ አንዳንድ ቁጥራዊ መረጃዎችን ላካፍላችሁ። ሊቨርፑል ባለፉት 13 የእርስ በርስ ግንኙነት ከሳውዛምፕተን ጋር ባደረገው ጨዋታ 11ዱን ማሸነፍ ችሏል። በአንዱ አቻ ሲወጣ አንድ ብቻ ነው መሸነፍ የቻለው። በ2020 በሴንት ሜሪ ነበር ለመጨረሻ ጊዜ በቀድሞ ተጫዋቹ ዳኒ ኢንግስ በተቆጠረች ግብ በኮቪድ ወቅት ሊቨርፑል 1-0 የተሸነፈው። ከዛ ጨዋታ ቀደም ብሎ በነበሩ ሪካርዶች እንኳን ሊቨርፑል 19 ተከታታይ የእርስ በርስ ግንኙነቶችን ከሳውዛምፕተን ጋር አድርጎ 18ቱን ያሸነፈበት ወቅት ነበር። ከዛም በኋላ እንግዲህ በተደረጉ ፊክስቸሮች ሊቨርፑል ከ12ቱ 11ዱን
ማሸነፍ ችሏል። እንዲሁም ሳውዛምፕተን ባለፉት 10 ጨዋታዎች ከሊቨርፑል ጋር 10ሩንም ተከታታይ ጨዋታዎችን ተሸንፏል። ይሄ ምናልባት ከጨዋታው በፊት ለሊቨርፑል ሌላ ትልቅ አድቫንቴጅ ነው። የመርሲሳይዱ ክለብ እንግዲህ በአርነ ስሎት ውስጥ እየሰለጠነ ለአራተኛ ጊዜ ለአራት ተከታታይ ጨዋታ ለመጀመሪያ ጊዜ ግብ ሳያስተናግድ ለመውጣት የሚያደርገውን ፍልሚያ ነው። ባለፉት 3 ተከታታይ ጨዋታዎች ማንቸስተር ሲቲን ጨምሮ ከዛ በመቀጠል ኒውካስል እንደገና ባለፈው ሳምንት በሻምፒየንስ ሊግ ከፓሪስ ሴን ጀርሜን ጋር ግብ አለማስተናገዱ በወቅቱ የሚገኘውን የሊቨርፑል ጥንካሬን በይበልጥ የሚያሳይ ነው። የተከላካይ ክፍሉ በብቁ ጤንነትና በታክቲክ ባለፉት ጨዋታዎች ላይ ያሳዩትን ጥንካሬ በተለይ ለሁለት ተከታታይ ጨዋታዎች ሊቨርፑል ከሜዳ ውጪ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ 2 ግቦችን ተከታታይ አስተናግዶ ነበር በኤቨርተን እና በአስቶን ቪላ ጨዋታ። እነዛን ክፍተቶች ለመሙላት አሰልጣኙ የወሰዱት እርምጃና አዲስ የተከላካይ ታክቲክ መተግበራቸውን ነው እንግዲህ በተለያዩ ሚዲያዎች ሲነሱ የነበረው። ሊቨርፑል ከወትሮ በተለየ ሁኔታ በራሱ የመጫወቻ ክልል አብዛኛውን ደቂቃዎችን በሎው ብሎክ ሲስተም ቆይቶ በማጥቃቱ በኩል ብዙም ኦቨርላፕ ሁለቱ ፉልባኮች እንዳያደርጉ ስሎት የመጀመሪያ የሊቨርፑል ቤት ጨዋታቸውን በሚያደርጉበት የመጀመሪያ 4-5 ጨዋታዎች ላይ የታዩትን የሊቨርፑል የተከላካይ አደረጃጀትን ነው ባለፉት ጨዋታዎች ሲጠቀሙ የነበሩት እና በዚህም ቡድኑ ለአራት ተከታታይ ጨዋታ ለመጀመሪያ ጊዜ ግብ ላለማስተናገድ በአንፊልድ 20ኛ ደረጃ ላይ የሚገኘውን ክለብ በተመሳሳይ ያስተናግዳሉ። ሊቨርፑል እንግዲህ ካለፉት 25 ትላልቅ ጨዋታዎች ላይ በአማካይ በየጨዋታው 2 እና ከዛ በላይ ግብ ያስቆጥራል። በተከታታይ በአንፊልድ ካደረጉት ከተጠናቀቀው የውድድር ዓመት አንስቶ ሊቨርፑል በአማካይ የሚያደርገው የግብ ቁጥር ከፍ ማለቱ ብቻ ሳይሆን በዘንድሮ የውድድር ዓመት ክለቡ ለ17 ተከታታይ ጨዋታ 2 እና ከዛ በላይ ግብ ሲያስቆጥር ነበር። በሁሉም ውድድሮች በ18 ጨዋታ ይሄ ሪከርድ ለመጨረሻ ጊዜ ተይዞ የነበረው በሰንደርላንድ ነው። 19 ተከታታይ ጨዋታዎች ላይ 2 እና ከዛ በላይ ግብ ማስቆጠር የቻለበት እና ምናልባት ዛሬ ሊቨርፑል ሳውዛምፕተን ላይ ከ2 በላይ ግብ የሚያስቆጥር ከሆነ የሰንደርላንድን ሪከርድ ይጋራል ማለት ነው። በ2025 የፈረንጆች አዲሱ ዓመት ከገባ በኋላ የዶሚኒክ ሶቦስላይ እንቅስቃሴም አስተዋጽኦም ከጨዋታ ጨዋታ ከፍ እያለ ተጫዋቹ በሊቨርፑል ቤት በተጠናቀቀው የውድድር ዓመት ካደረገው አስተዋጽኦ በይበልጥ በዘንድሮ የውድድር ዓመት በተለይ ሁለተኛ ዙር ጨዋታዎች ላይ የዚህ ተጫዋች ተጽዕኖ ከፍ ብሎ ጎልቶ እየታየ ነው። ባለፉት 11 የፕሪሚየር ሊግ ጨዋታዎች 6 ግብ አስቆጥሯል። በሁለት ጨዋታዎች ደግሞ ግብም አስቆጥሮ ግብ የሆነ ኳስ አመቻችቶ ማቀበል ችሏል። ሶቦስላይ እንግዲህ የዚህ ሳምንት የፕሪሚየር ሊጉ ሌላ ተጽዕኖ ፈጣሪ በተለይ ከፋንታሲ ጋር በተያያዘ የሶቦስላይ ሬንጅ ከፍ ያለበት ተጫዋቾችን አስፈርመው በፋንታሲ የራሳቸው ምርጥ 11 ሰርተው የየጨዋታውን ግምት ለሚሰሩ የእግር ኳስ ደጋፊዎች የሶቦስላይ ሬት ከፍ ያለበት መንገድ በአብዛኛው እያነጋገረ ነው የሚገኘው። በተለይ ተጫዋቹ በኢትሃድ ያስቆጠረው ግብ እንዲሁም በአንፊልድ ከኒውካስል ጋር ካስቆጠረ በኋላ ተጫዋቹ በአንዴ ነው ሬቱ ከፍ ያለውና በዛሬውም ጨዋታ እንግዲህ ምናልባት ስሎት ቀጣይ የአንፊልዱን ፍልሚያ ከፓሪስ ሴን ጀርሜን ጋር ትኩረት ሰጥተው ይሄን ተጫዋች እረፍት ሊሰጡት ይችላሉ። በተከታታይ ቡድኑ በ15 ቀን 5 ጨዋታ ባደረገበት ወቅት በርካታ ደቂቃዎችን ሜዳ ውስጥ ከቆዩ ተጫዋቾች መካከል አንዱ ሶቦስላይ ነው። በተለይ አማካይ ስፍራ ስሎት ላለፉት 7 ተከታታይ ጨዋታ ምንም አይነት ለውጥ ያላደረጉት ተጫዋች እሱ ነው። ራያን ግራቨንበርግም፣ አሌክሲስ ማካሊስተር፣ ኮርቲስ ጆንስ ተቀይሮ ወጥተዋል ቋሚው ነው በጀመሩበት ጨዋታ። ነገር ግን ሶቦስላይ እስካሁን ድረስ እረፍት ያላደረገ ተከታታይ ጨዋታዎችን ሙሉ 90 ደቂቃ የሚያጠናቅቅ አንዳንድ ጨዋታዎች ደግሞ ከፍ ያለ ተጨማሪ ደቂቃዎች ሲኖሩት የተጫዋቹ ድካምና ከጉዳት ለመጠበቅ ዛሬ እንግዲህ ምናልባት አንዱ ሮቴሽን በሶቦስላይ ፖዚሽን ላይ ይሆናል ተብሎ ግምታዊ አስተላለፍ ላይ እየተነሳ ነው። በአጠቃላይ ሊቨርፑል ይህን ጨዋታ የሚያሸንፍ ከሆነ
ነጥቡን ወደ 16 አስፍቶ ቀጣይ ጨዋታ ፓሪስ ሴን ጀርሜንን በአንፊልድ ያስተናግዳል። ከዛም በኋላ በቀጣይ ሳምንት ሊቨርፑል በካራቦ ካፕ በዌምብሌይ ከኒውካስል ጋር ነው የሚገናኘው። ከዚህ ጨዋታ ጋር በተገናኘ ከወዲሁ የሚወጡ አንዳንድ የቡድን መረጃዎች አሉ። በተለይ በኒውካስል በኩል እየተሰሙ ያሉ የተጫዋቾች ጉዳት በተመሳሳይ ሊቨርፑልን ሌላ እድል ሌላ ዋንጫ እንዲያሳካ ምቹ ሁኔታን የፈጠረ ነው። የኒውካስሉ ተከላካይ ስቴቫን ቦትማን እንዲሁም ሃል ከዚህ የውድድር ዓመት ውጭ ሆነዋል። በተጨማሪም ደግሞ ከብራይተን ጋር በቀይ ካርድ የወጣው አንቶኒ ጎርደን ክለቡ ይግባኝ ቢያስገባም ይግባኙ ተቀባይነት አጥቶ ቅጣቱ ጸንቷል እና ምናልባት ሊቨርፑል ሌላ አጋጣሚ ሌላ ዋንጫ የሚያሳካበት የውድድር ዓመት የመጀመሪያ ዋንጫን ምናልባት በስሎት እየሰለጠነ ያሳካል ብለው ቀደም ብሎ ግምታቸውን እያነሱ ነው። ከዛም በኋላ እንግዲህ ወደ ኢንተርናሽናል ብሬክ ነው። ሊቨርፑል ቀጣይ 2 ተከታታይ ጨዋታዎችን በአንፊልድ ያደርጋል። ስሎትስ የዛሬውን ጨዋታ ጨምሮ የማክሰኞ ምሽትን የፓሪስ ሴን ጀርሜንን የመልስ ጨዋታ እያሰቡ የዛሬን ጨዋታ እንግዲህ ከቡድኑ ጋር ታች ላይ ሳይሆን እንደ ደጋፊ ላይ ቁጭ ብሎ ነው የሚመለከቱት። በተመሳሳይ ሁልቾፍም በዛሬው ጨዋታ እንደ ስሎት አጠገባቸው ጋር ሆኖ ነው ከደጋፊ ጋር የሚመለከቱት። ሂቲንጋ በአሰልጣኝነት ይቀጥላል። የአርነ ስሎት ሊቨርፑል 12 ሰዓት ላይ ምን አይነት ውጤት ያስመዘግባል? ውጤቱን ተመልክተን ደግሞ በሌሎች ፕሮግራሞች ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል ኖቲንግሃም ፎረስት ከማንቸስተር ሲቲ ጋር የሚያደርጉትን የ9 ተኩልን ጨዋታ በአጭሩ ተመልክተን እንመጣለን። ሰላም ቆዩ።